ዋው! ቅድስትና ብሩክ ተጋቡ። ማህሌትና ካሌብ በሰሩት ወንጀል ታሰሩ። አሁን የሚገኙት እስር ቤት ውስጥ ነው። ሁሉም ነገር በስተመጨረሻ ተስተካከለ። ሰላም ሰላም፣ ይሄው ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር ማድረግ፣ ኮመንት አስተያየታችሁ መስጠት አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ወደ ቻናላችን ተቀላቀሉ። ለዛሬ ይዘላችሁ የመጣሁት ምሳሌ ክፍል 167 ነው እና የዛሬ ክፍል በጣም ለየት ያለ ነው። በስተመጨረሻ ሁሉም ደስ የሚልና በጣም አስገራሚ የሆነ ነገር ነው የሆነው ማለት ነው። እሱ ደግሞ ምንድነው? ባለፈው እንደምናውቀው ይሄ ድራማ ብዙ ችግርና ብዙ ስቃይ ብዙ ፈተና ያሳለፉ ነው ማለት ነው። እነማን ነው? እሱ ደግሞ እነ ብሩክና ቅድስት፣ ምሳሌ፣ መድብል ሁሉንም ማለት ነው። ሉላና ሞጎስም ጭምር ማለት ነውና የነሱ ደግሞ ምንድነው ችግራቸው? ያን ሁሉ ችግርና ስቃይ የሚፈጥረው መድብል ነው ማለት ይቅርታ፣ ዝናና ካሌብ ነው። በፊት ዝና ነው የነበረው። ዝና ሲታሰር የዝና ነገር አለቀ ሲል ደግሞ መጀመሪያ ማህሌት ነበረች፣ ከዛ ዝና ነበረ፣ ከዛ ቀጥሎ ደግሞ የነሱ መጨረሻቸው ሲያልቅ ካሌብ የሚባል መጣ ማለት ነው። የነሱ ችግር አያልቅም፣ በጣም ነው እንትን የሚለው ማለት ነው። የአንዱ ጨርሰናል፣ አንዱ ተስተካክለዋል ሲሉ ሌላኛው ይጨመራል፣ አንዱ አለቀ ሲሉ ሌላኛው ይጀምራል ማለት ነው። እና በስተመጨረሻ ግን ዝና ታሰረ። ማህሌትም ሁሌም መጥፎ ሰው ናት፣ ሁሌም ለበር ብላ ነው ህሊናዋ ሸጣ የምትኖር ሰው ናት ማለት ነው ማህሌት ማለት። እና ሁሌም በክፉ ሀሳብ እና በክፉ ተግባር ተስፋ አትቆርጥም። እኔ የሚገርመኝ ነገር አንድ ሰው ለጥሩ ነገር ሲሆን በቶሎ ተስፋ ይቆርጣል። የሆነ ለመሳካት እላማውን ላይ ለመድረስ የሆነ ጥሩ ነገር ለማሳካት ሲል ትንሽ ይሞክራልና ከዛ ትንሽ ሲሄድ ተስፋ ይቆርጣል፣ በቶሎ ተስፋ ይቆርጣል ማለት ነው። አይዘልቅም፣ እስከ መጨረሻውን አይሄድም ማለት ነውና ለክፉ ነገር ሲሆን ግን እስከ መጨረሻ ነው የሚታገለው። በጣም ነው የሚገርመኝ። የሰው ልጅ እንደዛ ነው። ለክፉ ነገር አንድ ክፉ ነገር ከጀመረ አንድ ህልህ ከጀመረ እስከ መጨረሻ ይታገላል፣ እስከሚገድለው ድረስ ወይም ሌላ ሰው እስከሚያጠፋ ማለት ነው። ለጥሩ ነገር፣ ለጥሩ እላማ፣ ለጥሩ ስኬት ሲሆን ግን እስከ መጨረሻ አንታገልም እኛ ሰዎች ማለት ነው። በብዙ ነገር በብዙ ሰዎች የማየው ነገር ነው እኔ እና ለጥሩ ነገር ብንታገል ኖሮ ለስኬታችን እንደዛ ያህል ብንታገል ኖሮ የት እንደርስ ነበር? ምን እናሳካ ነበር? ዛሬ ያለነው ቦታ አንገኝም ነበር አብዛኛችን ማለት ነው። እና ለመጥፎ ሲሆን ግን አንዴ ከተጀመረ ህልህ ይይዛልና ከዛ እስከ መጨረሻ እንትን ይሆናል። ችግር እስከ መጨረሻ ይታገላል ማለት ነው። ይሄ ነገር ደግሞ መጥፎ ነው። ካልሞተ ያኛው ሰው ወይም እስከ መጨረሻ እስከ ወዲያኛው ካልወደቀ ተስፋ አይቆርጥም ማለት ነው። እና የማህሌት ነገርም እንደዛ ነው። ምን ለማለት ፈልገሽ ነው እንዳትልኝ ጋይስ ማለት ነው። እና የማህሌት ነገርም እንደዛ ማለት ለጥሩ ነገር ብትጠቀምበት በጣም ስኬታማ ሴት ትሆን ነበር። ስኬቷ ታሳካ ነበር። ብዙ ነገሮች ታስተካክል ነበር። መጀመሪያ ባለትዳር ሴት ነበረች። ያ የተከበረ ትዳር ይሆንላት ነበር። በጣም ደስ የሚል ትዳር፣ እናት፣ ጥሩ እናት፣ መልካም እናት ትሆን ነበር። ያን ሁሉ በእጃ ያለው ነገር አጥታ ከዛ ደግሞ ሌላ እድል ብትሞክረው እንኳን ይሳካለት ነበር። እሷ ግን ሌላ መጥፎ እድል ነው የምትሞክረው እንጂ ሌላ ያን እድል ልታስተካክለውና ልታጸዳው አልሞከረችም። ያን ሁሉ በክፉ የምትታገለው ትግል
በጥሩ ቢሆን ኑሮ በጣም ስኬታማ ሴትና ስኬታማ እናት ትሆን ነበር ማለት ነው። እና አብዛችን ከዚህ የምንማረው ነገር ካለ ለጥሩ ነገር እስከ መጨረሻ ብንታገል ጥሩ ነው። ከሰዎች ህልህ እንዳይዘን ማለት ነው። ከሰዎች ህልህ ቢይዘን እላማችን እንረሳለን። የሆነ የማይሆን በውስጣችን ያልነበረ በአዲስ ነገር ተከትለን እንሄዳለን ማለት ነው። በአዲስ ከሰው ስንፎካከር ከሆነ ሰው ስንፎካከር ያን ነገር እስከ መጨረሻ እንታገላለን። እላማችን እኮ አይደለም በውስጣችን ያለ ስኬት ሙኘት አይደለም፣ አዲስ የተፈጠረ ነገር ነው። ወደ ምንድነው የሚያመራን እንኳን አናውቅምና እስከ መጨረሻ ዝም ብለን እንታገላለን። እንደዚህ ከማረግ ይልቅ ግን ለጥሩ ነገር ያን ያህል ብንታገል የት እንደርስ ነበር፣ ምን ያህል ስኬታማች እንሆን ነበር ብለን ብናስብ ጥሩ ነው ባይነኝና ከራሴ ጀምሮ ለጥሩ ነገር አንድ ነገር እንሞክራለን፣ ሰዎችን እንሳሳታለን። ያን ስህተት ከገባን ግን በቶሎ በቅጽበት ብንተወው ጥሩ ነው። የሆነ ስህተት መሆኑ ከገባ ወዲያውን ሞተው አለብህ እንጂ እስከ መጨረሻ መታገል የለብህም። ምን ያህል መጥፎ ሰዎች በአንተ ከባቢ ቢኖሩም አንተ የራስህን ምኞትና የራስህን እውነታ መኖር አለብህ። የራስህን ስኬት ማሳካት አለብህ። በሌሎች ህይወት ውስጥ መግባት የለብህን ባይነኝ እና የማህሌትም እንደዛ ነው የሆነም በስተመጨረሻ ለክፉ ብቻ ስትታገል የመጨረሻዋ ውድቀት ብቻ ነው የሚሆነው እንጂ መቼም አትማርም፣ አትስተካከልም፣ ስኬታማ ሰውም አትሆንም። ጥሩ ነገር ወደ እሷም አይጠጋም ማለት ነው። እና በስተመጨረሻ ግን ያን ሁሉ ትግሏ ኮንቶ ሆኖ ቀረና ቅድስትና ብሩክ ሊጋቡ ነው። ሉላና ሞገስም እንደዛ ማለት ነው። የእነሱ ጠላትም ይታሰራሉ። የቀረ ካሌብ ነው። ካሌብም ይታሰራል። በሚቀጥል ክፍል የተሻለ በአዲስ ነገር እንዲመጡ ተስፋ እናደርጋለን። እኔ ያቀረብኩት ከነሱ በትንሽ ነው። የበለጠ በነሱ ቢቀርብ ነው ምርጥ የሚሆነውና ከወደዳችሁ ላይክ እና በነሱ ስም ላይክ እና ኮመንት አስተያየታችሁን መስጠት አትርሱ። ለምትወዱት ጓደኛሞችም ሸር ማድረግም አትርሱ ማለት ነው ቤተሰቦች። እና ለዛሬ ይዘላችሁ የመጣሁት ርዕስ ይሄ ይመስላል። በሚቀጥል በአዲስ ነገር እስከምንገናኝ መልካም ጊዜ፣ መልካም ቆይታ ለእናንተ ይሁን። ላይክ እና ሸር ኮመንት አስተያየታችሁ አትርሱ፣ መስጠት አትርሱ ማለት ነው። በድጋሚ መልካም ለእናንተ ይሁን።